ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እንግዲህ በዚህ መልኩ ዛሬ ብቅ ብያለሁ። አንድ ነገር ለእናንተ ትምህርት ስለሚሆን ይሄን ቪዲዮ እስከ መጨረሻ አዳምጡ፣ ትሰማላችሁ። ከሰማችሁ ለእናንተም ደግሞ ትምህርት ይሆናል ማለት ነው። እንግዲህ የዱባይ ሴቶች እና የዱባይ ወንዶች የኛ ስደተኞች ነው የምናወራው ማለት ነው። እሱስ ምንድን ነው ካላችሁ ማለት ነው። አሁን ጊዜ እንግዲህ ዱባይ እንደ ኢትዮጵያ ነው። ኢትዮጵያ ብላችሁ ተው እረፍት ብትወጡ ወንድ ታገኛላችሁ እና የተለያየ ሴት ሰው ታገኛላችሁ ማለት ነው። እንግዲህ ዱባይ ኢትዮጵያ ናት። ኢትዮጵያ እሺ፣ ወደ ገደለው ብገባ እንግዲህ ፍቅረኛ ወይስ ባለቤቴ ይሄ ነገ ለኔ ይሆነኛል፣ ደግሞ ወደፊት አብረን እንኖራለን፣ አብረን ደግሞ ህይወታችን እንለውጣለን ብለን ብዙ ነገር እናስባለን። ብዙ ነገር ስናስብ ደግሞ አንዳንድ ወንዶቹ ደግሞ በራሳቸው ብቻ በራሳቸው ሀሳብ በራሳቸው ነገር በራሳቸው ወዳጆች አሉና አንዳንድ ወንዶቹ እንግዲህ እግዚአብሔር ይቅር ይበላችሁ ራሳቸው ወዳጆች ናቸው። እና እሱስ ምንድነው እንደ ማንኛውም ሰው ሀቢባ ቤት የሚያወራ ወሬ ነው። እንግዲህ ሀቢባ ቤት እንግዲህ ትላንትና አንድ እህታችን ባለቤቴ ነው ይሄ ነገ ለኔ ይሆነኛል፣ ይሄ አብረን እንሰራለን፣ አብረን ሰው እንሆናለን፣ ወደፊት ደግሞ ብዙ ነገር እናደርጋለን ብላ እንግዲህ ልጅቷ ዱባይ ናት የምትገኘ። እንግዲህ እኛ ስደተኞቹ እንግዲህ አስባችኋል። ካስብም በአንዴ ነው የምናስበው ነገር በአንድ እናስባለን። ጥሩም መጥፎ ነው ወይስ እንዴት ነው? ይሄ ነገር እንደዚህ ባደርግ ኑሮ ለእኔ ደግሞ እንዴት ይሆናል ብለን ከኋላ እንግዲህ ማሰብ የለብንም እና ግን አሁን ማሰብ አለብን። ለመሰላችሁ ፍቅረኛዬ ነው እና ደግሞ ባለቤቴ ነው ብላ እያሰበችው በጣም እወደዋለሁ አለችው። እንግዲህ በቤተሰብ ትውውቅ አይደለም ደግሞ ሰው ማንም ሰው የሚያውቅ የለም፣ እነሱ ናቸው እንግዲህ በዚህ አሁን ስልክና በቲክታክ የተገኘ ወንድ በኢሞ በዋትሳፕ በቴሌግራም እንደዚህ የተገኘ ወንድ ማመን የለባቸውም ማለት ነው። እሱስ ምንድን ነው ካላችሁ እንግዲህ ይሄን ቪዲዮ እስከ መጨረሻ አዳምጡ። ለእናንተም ይጠቅማችኋል፣ ትምህርትም ደግሞ ይሆናችኋል። ለእናንተም ለሌሎችም ትምህርት ስለሚሆን ይሄን ቪዲዮ እንግዲህ ይዤ መጥቻለሁ ውዶቼ። እንግዲህ ቅድም እንደነገርኳችሁ አንዴ ነው የምናስበው እናደርጋለን ያለ የሚለው ነገር እኔ ጀምሬ በአንዴ ነው ማውራት ማድረግ የምፈልገው ማለት ነው። እሱስ ምንድን ነው ካላችሁኝ እቺ ልጅ እንግዲህ ይሄን አውርታ ወደ 1 ዓመት ከምናምን አውርታ ያወራችው ልጅ ምን ብታደርግ ጥሩ ነው? እኔም እዚህ ነኝ፣ ህይወታችንን እንቀይራለን፣ ደግሞ ለወደፊትም ጥሩ ነገር እናደርጋለን ብላ ብሎን ሁለታቸውም ካወሩሁ በኋላ እንግዲህ በ1 ዓመት እየሰራችሁበት ገንዘብ ሁሉም በሱ ላይ ጨርሳ ወደ ዱባይ ታመጣለች ማለት ነው። ልጁን በአጭሩ ወደ ዱባይ 60 ሺህ ከፍላ 60 ሺህ ይላሉ እንደ 600 ሺህ ከፍላ ወደ ዱባይ ካመጣችው በኋላ ልጁ ደግሞ ሀገሩንና ቋንቋውን ደግሞ ያለው ነገሮችን ስራዎችን ሁሉም ነገር ካወቀ በኋላ እንግዲህ ታውቃላችሁ፣ አንተ እዚህ ከመጣ እኔም እንደዚህ እየሰራው አንድ ነገር እናደርጋለን፣ ደግሞ ኑሯቸውም እዚህ መሆን ይችላል፣ አንተም እዚህ ስለሆንክ በቃ እናመቻቻለን። እሷ ስታወራ በጣም ያው ሀሳቧ በጣም ጥሩ ሀሳብ ነበረ። ያው ቅድም እንደነገርኳቸው አንዳንድ ወንዶቹ የራሳቸው ወዳጆች ናቸውና ልክ ልጅቷ ይሄን ሁሉን ጨራርሳ 600 ከጨረሰችው በኋላ ወደ ዱባይ ታመጣለች። ካመጣች በኋላ ዱባይ ላይ ያለው ነገሮችን ማውጣያው፣ ማግቢያው፣ ቋንቋው ሁሉም ነገር ከቻለ በኋላ ልጁ ደግሞ የተወሰነ ጊዜ በኋላ መጥቶ ያወራኛል አለችው። ከመጣህ በኋላ ቋንቋ ሳያውቅ ጊዜ ሀገሩን ሳይለመድ ጊዜ ያወራኛል። አይዞሽ ማለቴ አይዞ በርታ፣ ሁሉም እንደዚህ ነው የሚለምደው፣ እኛም እንደዛ ነው እየለመደን፣ ቀስ ቀስ ብለህ ትለምዳለህ፣ ሀገሩም ትለምዳለህ፣ ስራውም ትለምዳለህ፣ ሁሉም ነገር ይለመዳል፣ አይዞ እያልኩ ያለሁበት ሰዓት ሁሉን ነገር ለመደ።
ሁሉም ዱባይ ነገሮችን ሁሉም ከለመደ በኋላ ካወቀ በኋላ እንግዲህ ልጅቷን አልፈልግሽም፣ አንቺ ማነሽ? እኔ አንቺን የሚባል ሰው አልፈልግም ብሎ ያው በማሉ በቲክታክ አካውንታቸው ሁለቱም እርስ በርሳቸው አለ። በቲክታክ አካውንት ላይ የልጅቷ ፎቶ የራሱን አድርጎ ያው እንግዲህ ታውቃላችሁ ዱባይ ላይ አሁን እንግዲህ ካወቃችሁ በካምፓኒ ራሱ እየመጡ ነው። ቀን ሰርቶ ማታ የሚያርፉበት ክላስ ይኖራቸዋል አለ አይደለ? ቅድም እንዳወራቸው ቤይሩት ማለት ዱባይ ማለት ኢትዮጵያ ሆናለች ብያቸዋለሁ። እና እንደዛው ተዋወቀና ከልጅቷ ጋር እዛው በውጭ የምትሰራ እሷ እንግዲህ ባለቤቴ ናት፣ ደግሞ የድሮ የበኋላ ሚስቴ ናት ሳይል እችን ደግሞ አዲሷን ይዞ በዱባይ ላይ የታወቀችዋን እቺ ልጅ እኔ ከየት አነሳችሁ ብዙ ዋጋ ካፍላለች ብዙ ነገር አድርጋለች ብሎ የከኋላ ሳላስብ የዛሬ የተገኘችዋ እንግዲህ በፕሮፋይል ላይ ማድረግ በቲክታክ ላይ ቪዲዮ አንድ ላይ ማስራት በአንድ ቤት ውስጥ መኖር እንደዚህ ቪዲዮ ሲሰሩ ምናምን እንግዲህ ታውቃላችሁ ቪዲዮ እናንተ ሲለቅቁ በቲክታክ ላይ ይደርሳልና ስታይ እቺ ማናት ስትል እንግዲህ ለማውራቱ ራሱ የሚከብድ ነገር ነው። ይችኛ በጣም ዋጋ ከፍላለች። እርስ በርሳችን እንኖራለን ደግሞ ህይወታችንን እንቀይራለን፣ ጥሩ ኑሮ ወደፊት ይኖረናል ብላ አስባ የአንድ አመት ገንዘብ በሙሉ አውጥታ ዝርግፍ አድርጋ 600,000 ከፍላ ያመጣችዋን ትቶ እዛ ያገኛች አንድ እያለ እንግዲህ ይዟት ፕሮፋይሏን ደግሞ ቲክታክ ላይ ቪዲዮአቸውን አብረው እየሰሩ እቺ ማነች ብላ ስትጠይቅ አንቺ ማነሽ? አንቺን እኔ አልፈልግሽም ብሏት እንግዲህ ልጅቷ እየየ ብላ እያለቀሰች ሀቢባ ቤት እያወራች ነበር። እና ብዙ ቪዲዮ ያው እየሰማሁ ነበረ። ግን ልጅቷ በጣም ሆዷ ብሶባት በጣም እያለቀሰች እኔ እንደዚህ ይሆናል ብዬ አላሰብኩም፣ የድሮ ማለቴ እንደዚህ ያስባል እንደዚህ ይሆናል ብዬ አላሰብኩም። ሀቢባ ራሱ እናንተ ተጠንቀቁ፣ እዚህ መታችሁ የማዳም ቤት የምትሰሩ ለወንድ አይደለም ለእናንተ ናቸው። እናንተ መጀመሪያ ሳሆናችሁ ለምን አንቺ የተሻለ ስራ ሰርተሽ ወጥተሽ የውጭ ነገር የሰራሽበት ስትሰሪ ፍቅረኛ ታመጫለሽ። ግን አሁን አንቺ ማዳም ቤት ቁጭ ብለሽ እንዴት እሱን ታመጫለሽ ብላ ሀቢባ ስትጠይቅ እኔ እሱ መቼ አሰብኩኝ? እኔ እሱን አላሰብኩም። እንግዲህ ሁላችንም ሀሳባችን የተለያየ ነው እና ሀቢባ በጣም እየቆጣች ነበረ። ሌሎቹም ቢያንስ 3,000 4,000 የሆነ ሰው ፔጅ ላይ የነበሩ ሁሉም ጥንቃቄ ሲወሰዱ ለወንዶቹ አይደለም የመጣችው፣ ድካማቸው ለወንዶች አይደለም ለእናንተ ነው። እናንተ ናቸው የሚደክሙ። አሁን ይሄ መጥቶ እቺ ልጅ ብዙ ዋጋ ከፍላ ብዙ ነገር አድርጋ ብዙ ድካም ብዙ ችግር ብዙ መከራ ካመጣችው በኋላ ነው ከዷት ሌላ ሴት ይዟታል። አሁን እቺ ልጅ ደግሞ ራሷን ትጎዳለች እና እናንተ ተጠንቀቁ። እንደዚህ ማድረግ የለባቸው፣ እንደዚህ መሆን የለባቸው። እንደዚህ አታድርጉ ስልም የኛ አንተውንም። ለምን ብዙዎች አሁን እንግዲህ ካወቃችሁ ማለት ነው ወንዳ ወንዱ እንኳን ትታችሁ ሴቷ ወልዳ የመጣችው ሴት አገሯን ለቃ ወደ ስደት ከመጣችው በኋላ ወልዳ የመጣችው ማለት ነው አልፈልግህም ትላለች። ጊዜው ከባድ ነው፣ አስከፊ ነው። የምሬ ነው የምላችሁ፣ ጊዜው አስከፊ ነው እና ሴቷ ራሱ ወልዳ የልጅ እናት ሆና የልጅ በቃ አለ አይደለ ልጆቻችሁ በሰላም አባትና እናት እጅ ማደግ ያለበት ሰዓት እሷም ደግሞ ቀን ወጣልኝ ጊዜ ወጣልኝ ብላ እንግዲህ በችግር ላይ አንድ ልጅ መውለድ ይችላሉ። በመከራ ላይ አንድ ልጅ መውለድ ይችላሉ። ቤተሰቦቹ ድሃ ሊሆን ይችላሉ። ግን በዚህ ሁኔታ ላይ ወጥታ መታ ልጁን አልፈልግም የምትልበት ጊዜ ነው። በጣም ብዙ ናቸው እንደዚህ የሚያደርጉ ማለት ነው። እና ጊዜው አስከፊ ነው። በነገራችን ላይ የእኛ ሴቶች ጥንቃቄ ያስፈልጋል።
በጣም ጥንቃቄ ያስፈልጋል። ጥንቃቄ ከሌለ የለንም የለንም። እንግዲህ ይሄን አቅማችን ደግሞ ጉልበት ያው ሁሌ አይደለም፣ ድካም አለ፣ ልፋት አለ። ያገኘንን ገንዘብ ማጥፋት የለብንም እና እንግዲህ ለወንድ 600 ሺህ ከፍላ ካመጣችሁ በኋላ ይሄ ወንድ እምቢ ካለ ምንድነው ተስፋዋ? ምንድነው ነገሩ? ምንድነው ህይወቷ? እሺ ደግሞ ማለት ነው ወንዶቹን በስልክ ብቻ ማውራት ሳይሆን እቺ ልጅ አሁን በቤተሰብ አውቆ በሽማግሌ በእሷ ቤተሰብ የእሱ ቤተሰብ ቢያውቅ ኑሮ የቱን ቦታ አይሄድም። የቱን ቦታ ማለት ነው። ለምን ካላችሁ በሽማግሌ ነው፣ ቤተሰቦቹ ያውቃሉ፣ የእሷ ቤተሰብን ያውቃሉ። ሁሉም ስለሚያውቁ የቱን ቦታ እንኳን ቢከድ ራሱ ቤተሰቦቹን ትይዛለች፣ እያወጣችበት ገንዘብ ትወስዳለች። ግን እቺ ልጅ በስልክ ብቻ ነው እያገኟች፣ በስልክ ብቻ ነው። ታውቃላችሁ አንዳንዴ ፍቅር የሚባል ነገር በስመ አብ። እና እንግዲህ እኔ በስልክ እንደዚህ ዝም ብዬ አውርቼ እሱም ሰፈሩም ቢሆንም አንድ ሀገርም ቢሆንም አስተማማኝ አይደለም። የአሁኑ ወንዶቹ በጣም ከባድ ላይ ናቸው እና 600 ከፍዬ ዱባይ ማምጣት እንኳን ትታችሁ ግን አንዳንዴ እኔም አሁን እየተማርኩበት ነው እንጂ ማድረግ እንችላለን። በነገራችን ላይ ማድረግ እንችላለን። ለምን አሁን እርስ በርስ ይሄ ሚዲያ ማምጣቱ ጥሩ ነው እንጂ በጣም አሁን እቺ ልጅ በሀቢባ ቤት ገብቼ ሰማሁ እንጂ እኔ እንግዲህ ባልሰማ አድርጋለሁ። አሁን እኔ እንደዚህ ህይወታችን እንቀይራለን፣ ሁለታችን ሰርተን እንደዚህ እናደርጋለን፣ ጥሩ ህይወት ላይ እኖራለን፣ ጥሩ ነገር እናደርጋለን ብለን እናስባለን። ግን በእውነት ጨካኝ ናቸው፣ ጌታን ጨካኝ ናቸው ወንዶቹ እና እንደዚህ ማድረግ የለባቸው። በመጀመሪያ ጊዜ እንግዲህ ሴትና ወንድ ማግባት አይቀርም። ግን ፍቅረኛ ነው፣ ባለቤቴ ነው፣ የነገ ህይወቴ ነው፣ የነገ ኑሮዬ ነው ማለት ያለ አይደለ? አብረን እንኖራለን፣ ልጅ ወልዳለን፣ ብዙ ህይወት አለን። ግን አንተም እዚህ መተህ ቢሰራ እኔም ደግሞ እዚህ ቢሰራ ብላችሁ ካሰባችሁ ቤተሰብ የሚያውቅ መሆን አለበት። እናት አባት፣ በቃ ቤተሰቦች አጠቃላይ ማወቅ አለበት። የእሱ ቤተሰብ ደግሞ ማወቅ አለባት። በሽማግሌ መሆን አለበት። በስልክ ብቻ አይደለም። ይሄ የአሁኑ የመጣ ስልክ በየተለያየ ስልክ ደውላችሁ የምታገኘው ነገር አይደለም። እንደዚህ አይነት ነገር ገንዘባችሁን አታባክኑ ፕሊዝ። እና ራሳቸውን ደግሞ እንዳትረሱ። ራሳቸው ነው በመጀመሪያ እኛንም ሰው መሆን አለብን እና በመጀመሪያ በድካማችን በልፋታችን እኛ ሳይሆን የምናደርገው ነገር ከኋላ እናስባለን። በኋላ ቀስ ቀስ ብሎ ማለት ነው። እና አቢባ በጣም እየቆጣች ነበረ። ልጅቷ ደግሞ በጣም እያለቀሰች ነበረ። እሱ እኛ አይመለከትም አለችው። እሱ እኛ አይመለከተኝም፣ እንዴት ይሄን ማድረግ እችላለሁ? ልጁ ሌላ ሚስት ካገባ እኔ ምን ላርግ? አንቺ ይሄን ገንዘብ ስትከፊ ማን ያውቃል? ማን ነው የሚያውቀው? ልጁም ደግሞ አምጥተሽ በዚህ ፌጅ ላይ አስገብተሽ ማውራት ትችያለሽ። ይሄን ገንዘብ ይሰጥሻለሁ ይልሻል። ጭራሽ አያወራኝም አለችው። ጭራሽ አያወራኝም አለችው። በኢሞ በዋትሳፕ በምናምን አያወራም። ደግሞ የልጅቷ ፎቶ ነው ፕሮፋይሉ አደረገ። እንግዲህ ታውቃላችሁ፣ አስባችኋል። እና ጋይሶቼ ከዚህ ተጠንቀቁ። ለትምህርት ብዬ ነው ይሄን ይዤ የመጣሁ ማለት ነው። እና ማለት ነው ትማራላችሁ። እኔም የትንሽ አጠር ያለችው ቪዲዮ ባስገባ ጥሩ ነበረ። ያው ቻናሌ ላይ የሰው ነገር አላስገባህም ብዬ ነው። እና ማለት ነው ተጠንቀቁ ውዶች፣ የምር ተጠንቀቁ።